ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ውጥር እንጥር ሙና ሞታ ባልኮኝ ፍቅር ቦጠር ይዤ በሚስጥር በሩቀሽ ልውጣልሽ ባጥር። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሙኝላችሁ አልበስ ስትጎንዱሉ ወዳች ላይክ እና ሼር ያደረጋችሁ ሰዎቻችሁ ለብዙዎች አከፍሉ። ለዚህ ከልብ አመሰግናችሁ። አላህ ሐሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣነው ሶበር ዜና ሞብላታ ሳጣቅ እጇ ታጣበች የሆነ የአሜሪካ ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ጉዳይ እንደቋጨሁት ቶሎ ብዬ ወደ ኩባና ወደ ሰሜን ኮሪያ ጦርነት ቶሎ ብዬ ወደ ሰሜን ኮሪያ ጉዳይ እና ወደ ኩባ ጉዳይ እሄዳለሁ ብላል። እንግዲህ የኩባ ጉዳይ ሊሳካ ይችላል፣ ምክንያቱም ብዙ ነገሮች ያልተሰሩ ስላለ ነው። የቬኔዙዌላ የሰሜን ኮሪያ ጉዳይ ግን ዳይፐር በብዛት አስገብተሃል ወይ ነው አንተ ትልቁ ጥያቄ። እኔ ለትራምፕ ሙጠይቀው ወሳኝ ጥያቄ ዳይፐር በብዛት ገብቷል። እውነት እኔ 500,000 ብር አስይዛለሁ፣ መስቀል አደባባይ ላይ ትጎርፈኛለህ። ትራምፕ ወደ ሰሜን ኮሪያ ኮብልስተን አይወረውርም። ኮብልስተን ትንሁሽ አይልም፣ እንደ ወንድ ተክል። መጀመሪያ እስቲ ይቁርታ አድርግልኝ። መጀመሪያ እስቲ ከኢራን ጥፊ አገግም። ወንድሜ አላገገምክም እኮ እንደተሰበርክ እኮ ነው፣ እንደተንቋሸሽ ሞላ ዓለም እንኳን እሱ ቆርታ አብራቸው የተዋደክ ደሜን አብሬ አፈሳለሁ ብለህ ቢሊየንስ ኦፍ ዶላርስ አውጥተህ ያልከፈትከው ያልጀመርከው ጦርነት ላይ አብሬ ተንቦጫረክለት የኔታንያሁ መንግስት ራሱ ደካማና ልፍስፍስ እያለ እኮ ነው። ሌላው ተው፣ አውሮፓን ተው፣ አረቦችን ተው። አረብማ የባህረ ሰላጤ ልክ እንደ ኔቶ ያለ፣ እኛም ደግሞ ራሳችን እንችለን መቆም ነው ያለብን። የአሜሪካ ጉዳይ የተበላ ዕቁብ ነው ብለዋል ባህረ ሰላጤ ሀገሮች። በትናንትናው ዕለት የሳዑዲ የደህንነት ኃላፊዎቹ ይህንን ነው ሲሉ ያሉት። አያስፈልገንም ከዚህ በኋላ የአሜሪካ ሞግዚትነት ማንንም አድኖ አያውቅም፣ ሊያድነንም አይችልም። ስለዚህ የባህረ ሰላጤ ሀገሮች በራሳችን የራሳችን ኃይል ማደራጀትና ማጠናከር ያስፈልገናል ብለዋል። ያው በውስጠ ታዋቂነት የራሽያንም የቻይናንም መሳሪያዎች መግዛት፣ የደህንነት መረጃዎች መጠቀም አስፈላጊ ነው። በራሳችን መስመር እንሄድ። አሜሪካ እንኳን እኛ ልታድን ራሷንም ያላደነች ነው የሚል ድምዳሜ ላይ ተደርሷል። እና መጀመሪያ የከፈታችሁትን ፋይል ዝጉ። መጀመሪያ የተዝረከረከው ሆርሙዝ ተዘግቷል። ኢራኖቹ ዳክዬ አያልፍም ብሏል። የአሜሪካ ማዕከላዊ እዝ ሴንትኮም ግን ምንድን ያለ? አረ ክፍት ነው፣ ተረጋግ። ተዘግቷል። በቃ ተዘግቷል ከተባለ ኢራን ዘጋን ካለ ዘጋን ነው። ምንም ማስተባበያ ሰላም ነው። እየተዋጉ እኮ ነው። የአሜሪካ ሴንትኮም እና የአሜሪካ ፔንታጎን እኮ ኢራንና አሜሪካ ሆርሙዝ ላይ እየተተኮሱ ተኩስ አቁሞ አልቆመም። ሰላም ነው፣ ተኩስ አቁሞ ቆሟል። ስለዚህ በኢራን በኩል ዛሬ ወደ ስዊዘርላንድ ጄኔቭ ልዑኮቿን ልካለች። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ጋሊባፍ እና ለዚህ እኚህ ሰው ስም በደንብ አያዙልኝም፣ እኔ መሐመድ ጋሊባፍ እያቻለሁ እና ጄዲ ቫንስ ወደ ስዊዘርላንድ ጄኔቭ ሄደዋል። ኢራን እኔ በዚህ ስብሰባ ላይ በደቂቃዎች በአስቸኳይና በአጣዳፊ አሜሪካ ሊባኖስ ላይ የሚደርሰውን እልቂትና ውድመት ካላስቆመች ስብሰባውን አቋርጬ እወጣለሁ፣ ምንም ከእናንተ ጋር የምነጋገርበት ጉዳይ የለኝም ብላለች ኢራን። ይሄ እንካ ሰላምታ አፍ መካፈት ምናምን ሳይሆን በቃ ማስቆም። አሁን የአሜሪካና የእስራኤል ፖለቲከኞች ይዘው ያሉት ማዶና ማዶ ሆኖ መዘላለፍ ነው። አንተ ልፍስፍስ፣ አንተ ዶካማ፣ እኔ ነኝ ያንተ መሳሪያ ማቀርብ፣ እኔ ነው መከላከል፣ ያለኔ አይሆንልም ምናምን። ይሄ ወሬ ሳይሆን ኢራን ፈልገው አቁሙልኝ፣ በቃ ሊባኖስን ማውደም፣ ማፍረስ፣ ማቃጠል አቁሙልኝ፣ ሌላ ድራማችሁን ቆቀላችሁ ብሎ አይ ካላችን ወደ ቀጣይ እርምጃ ገባለሁ። እኔ በጣም የሚገርመኝ በዚህ ጦርነት ውስጥ የአሜሪካ እየተዋጉ ደም እየተፋሰሰ ጀት እየተከሰከሰ ጦር መርከብ እየተመታ ሰላም ነው፣ ተኩስ አልቆመም እና ዓለምን ሰላም ነው ተረጋጉ ለማለት የሚሄዱበት ርቀት፣ ኢራኖቹ ደግሞ ውጊያ ላይ ነን፣ ተኩስ አቁሙ ፈርሳል፣ እየተዋጋን ነው ለማለት የሚሄዱበት ርቀት እና ምንድነው አሜሪካኖቹ ጦርነቱን ለመሸፋፈንና ሰላም ነው አይዛቸው አስደንግጦ ለማለት የፈለጉበት ምክንያት ምን እንደሆነ አልገባኝም። ኤኒዌይስ ዋናው ትልቁ ጉዳይ ትራምፕ የቀጣይ ወደ ሰሜን ኮሪያ እሄዳለሁ ብለዋል። እንዴት አድርገህ ነው የምትሄደው?
ያው የፈረደበት ዶላር ከሆነ ዶላር ከዚህ በኋላ ሰሜን ኮሪያ ከዚህ በላይ የኒኩሌር መሳሪያ አታምርቺ 100 ቢሊዮን ሰጣለሁ ምናምን እንደዛ ከሆነ እሺ ይላል። ከዚህ ውጪ እደነፋለሁ ሰሜን ኮሪያ ላይ ዳይፐሩ ኬት መጥቶ ገበያ ላይ ያለው ዳይፐር እኮ አይበቃም። ችግርስ ነው ኬት መጥቶ ማን ነው? የትኛው ወንድ ነው ወደ ሰሜን ኮሪያ አትፈሳም ነው ማለት ያለው? አታጋሳምም አትፈሳምም ወደ ሰሜን ኮሪያ እንኳን መሳሪያ ልትሉ ሌላ ቦታ ፈልግ ብያለሁ እኮ ነካ ጦር ያለ ጦርነት እንደማይኖሩ አውቃለሁ። እነዚህ ዘላለም ዓለም የጦርነት ድግስ የዶን ድግስ ለዓለም እየደገሰ አቅጣጫ እየቀየሩ ዓለም እያተራመሱ በሽብርና በሁከት የገንዘብ የሀብት ምንጭ አንደኛ ቁጥር 1 የዓለማችን ጦር መሳሪያ ነጋዴ ማን ነው? ዓለም የሚያውቀው አይደለም እንዴ? ስለዚህ ሰሜን ኮሪያ እንነካለን። ይሄ ተረት ቀልድ የህፃናት እዛ ጡጦ የሚጠባ ህፃናት እንደዛ በለ ጫፋት ነካ ማለት አታጋሳም አትፈሳም እንኳን ልተኩስ። የትኛው ወንድ ተገኝቶ የት ከፀሐይ በታች የትኛው ወንድ ተገኝቶ ወደ ሰሜን ኮሪያ ተኩስ? እንደዚህ ብለው ግራ ገብተኝ እና ነገር ባይልሽ ነገር ተኮትዬ አነርሽ ነበር ተኮትዬ እንደ ያልኩት እና ከሆነ ምንም ብዙም ድንፋት አያስፈልግ። የኪውባ ጉዳይ እንደኔ አንደኛ ኪውባ በጣም ትንሽ ሀገር ነች። ሁለተኛ በማዕቀብ ብዙ ማዕቀብ ውስጥ የነበረች ሀገር ነች። ሶስተኛ እንደ ሰሜን ኮሪያኖቹና እንደ ኢራኖቹ እጅግ በጣም ጥልቀት ያለው የሚሊተሪ ሳይንስ ምርምር የመሳሪያ ኃይል አደረጃጀት ነው የለም። እና ኪውባ ምናልባት ትንሽ ትሞክር ይሆናል፣ ትንሽ ትከላከል ይሆናል ራሷን። ነገር ግን ብዙም አስቸጋሪ አይመስለኝም ለአሜሪካ። በእርግጥ አሜሪካ ላይ ሌላ ተጨማሪ ዓለም አቀፋዊ ፖለቲካዊ ጫና የሚፈጥር የምዕራቡንና የአሜሪካኖችን ሴራ በመላ ዓለም የሚደረገውን ፖለቲካዊ ሴራ የበለጠ የሚያጋልጥ የሚያጎላ ይሆናል። ነገር ግን ኪውባ የአሜሪካን ዱላ ትቋቋማለች የሚል ግምት የለኝም። እንዳልኳችሁ ነው የኢራንን ውርደት ለመሸፋፈን ዓለም አቀፍን ትኩረት ሊስብ የሚችል ሌላ ጦርነት በትራምፕ አስተዳደር ሌላ ጦርነት ይኖራል ብያቸዋለሁ። ቤተሰቦቼ ስለናቸው በየጊዜው የምናገረው እናንተ ጋር መረጃ ስላለ እናንተን አልዋሽም። ስለዚህ ብያለሁ እኔ አሁንም ቢሆን አሜሪካ ይሄ የኢራንን ጦርነት እና እፍረት ሊሸፋፍን የሚችል ትልቅ ዓለም አቀፋዊ አጀንዳ ጦርነትን የሆነ ግርግር የሆነ ሙቀት እንደምታውቁት የኢራኑ ጉዳይ የግድያ ሙከራ ተደረገብኝ ቢልም ዓለም አልሰማም። ይፎ መጣባቸው ከሰማይ ሌላ ፍጥረት መጡ። አጀንዳ ለማስቀየር የኢራንን ጦርነት ብዙ ተሞክሯል። ዓለም ሊሰማ አይችልም። ኢቭን የኤፒስተል ፋይል እንኳን ይህን ጉዳይ ለመቀየር አልቻለም። እና አሁን የሰሜን ኮሪያን ጉዳይ እውነቱ ደፍሮ የትኛው ወንድ በአሜሪካ ምድር ይህን ጦርነት ያስነሳል የሚለው ጥያቄ እንደምታውቁት ነው። ሰሜን ኮሪያኖቹ ቀልድ ማያውቁ ናቸው ብዙም። ኢራን በስንት ጣዕሟ ነው የምትለው? ኢራን በስንት ጣዕሟ ከሰሜን ኮሪያ ጋር ከጀመሩ 100% እርግጠኛ ሆኜ መናገር የምችለው ከኢራን ጋር 1000 ዓመት ብትዋጉ ይሻላቸዋል ከሰሜን ኮሪያ ጋር 100 ቀን ከምትዋጉ 10 ቀን ከምትዋጉ። ምክንያቱም ቀጥታ ወደ ኒኩለር ነው የሚሄዱት ሰዎች። ቀልድ አያውቁም። ምን ጌታ ቀልድ አያውቁም። እና ይሄን አያደርጉትም። እንደዚህም ብሎ ምን ላውራ ከማለት እና ነገር ባይለኝ ነገር ከማለት የተነሳ ነው እንጂ እውነት ደፍሮ ትራምፕ አይፈሳም ነው ያልኳቸው። አይፈሳም ነው እና ኤኒዌይስ አሁን ጄኔቫ ስዊዘርላንድ ላይ የሚደረገው ድርድር ውይይት መፎጋገር በሉት ውጤት ያመጣል ወይ ለሚለው ጥያቄ ውጤት ያመጣል። ምክንያቱም ይሄ ጉዳይ በአስቸኳይ የሊባኖስ ላይ ያለው ውድመትና እልቂት መቆም አለበት። አሸባሪዎችን እየቆጣው ነው። አሁን ኔታንያሁ ምን ሲሉት አሸባሪ እየቆጣው ነው። አሸባሪ የሰው ሀገር የሰው መሬት ይዘ ነው እንዴ? እንደዛ ነው እንደ አሸባሪና እቺ በአሸባሪነት ስም በመላ ዓለም የተሰራ ውንብድና፣ ሸፍጥ፣ ሴራ ዓለም ነቅቷል። ከመላ ጎደል ተግባብተናል፣ ተነቃቅተናል። መጀመሪያም የሚያውቁ ብዙ ህዝቦች ነበሩ። አሁን ደግሞ የበለጠ ዓለም ከእንቅልፉ እየነቃ ሴራውም ተንኮሉም አሻጥሩም እየገባው የራሱን ጥንቃቄ እያደረገ ነው። የሆነ ሆኖ እንግዲህ በዛሬው ዕለት ስዊዘርላንድ አሜሪካ እንደለመደችው ቃል ገብቻለሁ፣ አስቆማለሁ፣ ቃል ሰማይ ቃል ምድር። ኢራኖች እንደዛ ይሰሙ ታደርጋለህ፣ አታደርግም፣ ትዋጋለህ። በቃ
ሌላ ክርክር አያስፈልጉም። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳችኋለሁ። ፒስ